ሰላም ክቡራትና ክቡራን ተከታታዮቼ እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው በወሳኝ መሰረታዊ የህግ ፕሮግራም መጥቻለሁ። በዛሬው ፕሮግራሜ የህፃናት ቀለብ አጠያየቅ ምን ይመስላል፣ አጠያየቁስ ውሳኔ በሚያገኝበት ጊዜ ፍርድ ቤቱ የህፃናት ቀለብን ለመወሰን ምን አይነት መንገድን ይጠቀማል፣ እንዲሁም ደግሞ መሰረታዊ የህፃናት ቀለብ አወሳሰኖች ምን ይመስላሉ የሚለውን የምነግራችሁ ይሆናል ማለት ነው። ፍርድ ቤት ቀለብ ሲወስን የቀለብ አወሳሰን መመሪያ ወይም የውስጥ ደንብ አለ። እነኚህ መመሪያዎች ምን ይዘት አላቸው የሚለውን የምነግራችሁ ይሆናል ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ እንድትሆኑ በታላቅ አክብሮትና ትህትና ጠይቃለሁ። ቀጥታ ወደ ዛሬው ፕሮግራም ይገባል። እንግዲህ በሰው ልጆች የዕለት ተዕለት ህይወት መውለድ፣ መወለድ፣ ማግባት፣ መፋተት ያለ ነው። በዚህ ሂደት መሃል አንዲት ሴት አንድ ወንድ በጋብቻ ይሁን ያለ ጋብቻ ልጅ ይወልዳሉ። የዛን ልጅ መሰረታዊ ፍላጎት ማሟላትና አስተዳደግን መወሰን በቀዳሚነት የወላጆቹ ስልጣንና ግዴታ ነው። ቀደም ባለው ፕሮግራሜ አንድ ወላጅ ለልጁ ቀለብ ይቆረጥልኝ አቤቱታ እንዴት እንደሚያቀርብ ነግሬያችሁ ነበረ። በዛሬው ፕሮግራሜ ደግሞ የልጅ ቀለብ ወሰን ምንን መሰረት አድርጎ ነው የሚለውን አሁን የምነግራችሁ ነው። በመሆኑም የፌዴራል ፍርድ ቤቶች የህፃናት የመኖርና በምቹ ሁኔታ የማደግ መብትን ሊያስጠብቁ የሚችሉ ግልጽና ወጥ የሆኑ ውሳኔዎች እንዲያግዝ መመሪያ አውጥቷል። ይህ መመሪያ ቁጥር 1/2016 ይባላል። በዚህ መመሪያ መሰረት የተሰጡ አንዳንድ ትርጉሞችን በማየት መርሆቹን ለማየት እንሞክር። ቀለብ የሚቆረጥላቸው ህፃናት የተባሉት እነማን ናቸው? በዚህ መመሪያ መሰረት ህፃናት የሚባሉት ከጽንስ ጀምሮ እስከ 18 ዓመት ያሉ ከሆኑ ህፃናት ተብለው ይመደባሉ። እንዲሁ ቀለብ ማለት ደግሞ ቀለብ ሰጪ ለቀለብ ተቀባዩ ለህፃኑ እንክብካቤና ጥበቃ እና ጥቅም በጥሬ ገንዘብ የሚከፈል ክፍያ ነው በማለት መመሪያው ይተረጉማል። በመሆኑም ቀለብ ማለት ለህፃኑ እንክብካቤና ጥበቃ ቀለብ የሚጠየቀው ለህፃናት ቀለብ የሚቆረጠው ለህፃኑ እንክብካቤ ጥበቃና ጥቅም ብቻ ነው ማለት ነው። ይህም በጥሬ ገንዘብ የሚከፈል ክፍያ ነው በማለት የቀለብ አወሳሰን መመሪያ ቁጥር 1/2016 ይተረጉማል። የቀለብ አወሳሰን መርህ ምንድነው? የህፃናት ቀለብ ሲወሰን በዋነኛነት ከግምት ውስጥ መግባት ያለበት የህፃኑ ጥቅምና ደህንነት፣ የህፃኑ ወላጆች የማወቅ እንክብካቤ ማግኘት ወይም ደግሞ የህፃኑን እንክብካቤ መሰረት በማድረግ መሆን ይገባዋል ማለት ነው። ይህም ዋናና መሰረታዊ መርህ ነው። የህፃናት ቀለብ ሲወሰን መሰረታዊ ወጪዎች ተብለው የሚቆጠሩት በፍርድ ቤት የህፃናት ቀለብ ሲወሰን የህፃኑ የምግብ፣ የመጠለያ፣ የአልባሳትና የጤና አጠባበቅ፣ የትምህርት እና ከትምህርቱ ጋር የሚያያዙ ወጪዎች፣ የህፃኑ ልዩ ፍላጎት እንዲሁም ደግሞ የህፃናቱን ብዛት፣ የኑሮ ሁኔታ፣ እድሜ፣ የጤና ሁኔታ እንዲሁም የቀለብ ሰጪውን የኑሮ ሁኔታና እድሜ ከግምት ውስጥ መግባት አለበት ማለት ነው። የህፃናት ወጪ ተብለው የሚቆጠሩት በእነኚህ ዙሪያ ያሉ ነገሮች ናቸው። የቀለብ አከፋፈሉስ ሁኔታ ምን ይመስላል የሚለውን ለማየት ነው። በመሰረቱ ቀለብ የሚከፈለው በጥሬ ቢሆንም እንኳን በቀለብ ሰጪ ወይ በተቀባዩ የአመልካችነት ቀለብ በአይነት ሊሰጥበት የሚችል ሁኔታ አለ። እንዲሁም ቀለቡ በጥሬ ገንዘብ መሰጠቱ ለህፃኑ ጥቅም አላስፈላጊ ሆኖ ከተገኘ ፍርድ ቤቱ ቀለቡ በአይነት እንዲሰጥ ሊያዝ ይችላል። ለምሳሌ ለእህል መግዣ ወይ ደግሞ ለዳይፐር እንዲሁም ደግሞ ለትምህርት ቤት በሚሉበት ጊዜ ፍርድ ቤቱ ገንዘቡ እሰጣለሁ፣ ነገር ግን እናቲቷ ወይም የሚያሳድገው አካል ገንዘቡን እያጠፋ ነው ብሎ ቀለብ ቆራጩ ባመለከተ ጊዜ የዳይፐሩን ከሆነ ዳይፐር ይሄን ያህል፣ እንዲሁም ለምግብ የሚያስፈልጉ የምግብ አይነቶች ከሆኑ ደግሞ በአይነት እንዲያቀርብ ፍርድ ቤቱ የማዘዝ ስልጣን አለው፣ ሊያዝም ይችላል ማለት ነው። የቀለብ ውሳኔ መጠን ሊቀይሩ የሚችሉ ሁኔታዎች ምንድናቸው? የቀለብ ውሳኔውን መጠን ሊቀይሩ የሚችሉ ሁኔታዎች አሉ። ፍርድ ቤት አቤቱታ በቀረበለት ጊዜ እንደ ሁኔታው የቀለብ ውሳኔው ሊጨምርም ሊቀንስም ሊያሻሽልም ይችላል። ይህም ቀለብ ሊቀንስ የሚችልባቸው ምክንያቶች አሉ። እነኚህ ምክንያቶች ምንድን ናቸው? አንድ ቀለብ ይሻሻልልኝ ወይም ደግሞ የተሰጠኝ ቀለብ በቂ አይደለም የሚል ሰው በምን አይነት ምክንያት ነው እነኚህን ሊያቀርብ የሚችለው የሚለው ጉዳይ መታየት ይኖርበታል። የመጀመሪያው የቀለብ ሰጪው ገቢ መጨመር እና መቀነስ የቀለቡን የሚቆረጠውን ሁኔታ
ሊጨምረውም ሊቀንሰውም ይችላል። ለምሳሌ በፊት አንድ እናትና አንድ አባት ተጣልተው አባትየው የተሻለ ደሞዝ የሚያገኝና በወር 80 ሺህ ያገኘ ነበረ ቢሆን በኋላ ላይ ግን ይሄ ደሞዙን ይህን ስራውን አጥቶ በወር 10 ሺህ ብር የሚያስገኝ ስራ ከሰራ የሚሰጠው ቀለብም እንዲሁ ሊቀንስ ይችላል ማለት ነው። ሌላኛው የቀለብ ተቀባይ ህፃናት ፍላጎት መጨመርና መቀነስ። ለምሳሌ ህፃናት ፍላጎቶች ቀን በቀን እያደገ ከመጣና ቀለብ ሰጪው አቅም እንዳለው ከታመነ የቀለብ የሚቆረጠው የገንዘብ መጠን ይጨምራል ማለት ነው። ሌላኛው እንግዲህ ሁሉም ሰው የሚያውቀው የዋጋ ግሽበትና የኑሮ ውድነት ነው። የዋጋ ግሽበትና የኑሮ ውድነት ሁሌም እየጨመረ በሚሄድ ቁጥር የህፃናቶችን ፍላጎት እንዲሁ የሚያድግበት ሁኔታ ስላለ ቀለቡም ይጨምራል ማለት ነው። በአጠቃላይ እነኚህ የነገርኳችሁ የፍርድ ቤት ሄዳችሁ የቀለብ ይቆረጥልኝ አቤቱታ በምታቀርቡበት ጊዜ ፍርድ ቤቱ እነኚህን ነገሮች ነው ከግምት የሚያስገባው ማለት ነው። ስለዚህ እነኚህን ነገር ብታውቁ ለእናንተ ጥሩ ነው። ቀለብ መጠየቅ የምትፈልጉ ሰዎች ያላችሁም ፍርድ ቤቱ ምንን ነገር ነው ከግንዛቤ የሚያስገባውን የቀለብ ስጠይቅ የሚለውን ለማወቅ እቺን ፕሮግራም ተከታተሉ። እጅግ በጣም ጥሩ ነው። ለዛሬ አበቃው። በቀጣይ ሌላ መሰረታዊ ፕሮግራም እስከምንገናኝ መልካም ጊዜ፣ ቸርን ሰንብት። ቻናሉን ሰብስክራይብ፣ ላይክ፣ ሼር ማድረግ አይረሳ። በቀጣይ እስከምንገናኝ መልካም ጊዜ